ምንም አይነት ስራ ሲሰራ ድካም አለው። እንደዚህ አይነት ደግሞ ስራዎች ደግሞ የበለጠ ፈተናዎች ደግሞ ያጋጥሙታል። መንፈሳዊ ውጊያም ስለሚኖረው አይደል? ድካምም አለው። በእርግጥም ደግሞ ጥንቃቄ ልናደርግበት የሚገባ ጉዳይ ነው። አንድ ሰው አሳትሞ ፐብሊሽ አድርጎ ለህዝብ የሚያቀርበው ነገር ላይ ምንም ይሁን መጠንቀቅ ይፈልጋል፣ ትኩረት ይፈልጋል። እኔ ደግሞ ሁልጊዜ የምጓጓው እሱ ነው። አሁንም ሰዎች ዘገየ ለምን ቶሎ ሌላ አልበም አትደግምም ይላሉ እና አንዱ ምክንያት እንደውም በዚሁ መልሱ እሱ ነው። እንደሱ ልጠይቀህ ነበረ መልሰው መቼ እንጠብቅ ሁለተኛው እየሰራው ነው። ግን እሱም እንደዚሁ ይፈልጋል። ምክንያቱም የሚቀመጥ ነገር ነው። እኔ በህይወት ኖርኩም አልኖርኩም የሚቀመጥ ነገር ነው። ከስር ያለውም ከላይ ያለውም የሚሰማው ነገር ነው። ደግሞ እንከን የሌላት የጸጋ ባለቤት፣ የጸጋ ግምጃ ቤት፣ የበረከት እናት የሆነች ቤተክርስቲያን ምንም ሳይጎልባት ዜማ አይቸግራት፣ ግጥም አይቸግር፣ ሁሉ ሙሉ የሆነበት ቦታ ላይ የምንቸገርበት ነገር አይኖርም። ስለዚህ የመፈለግና የመጣር ጊዜ የመስጠት ነገር ካልሆነ በቀር ማለት ነው። ቅድም እንዳልኩሽ ነው። መዝሙሩ በሃይማኖት መቃኘት አለበት። መዝሙሩ ሃይማኖትን መግለጽ አለበት። አጻጽም ስለሚተላለፍ ክደትም ስለሚተላለፍ ማለት ነው። ሰንሰለት ይፈታል እኮ መዝሙር እንዳልኩሽ ነው። ድውይ ይፈውሳል መዝሙር። እረፍት አይሰጥሽም አንቺ እንደው መዝሙር ስትሰሚ መጽናናት ስትፈልግ በቃ በደንብ ወደ ውስጥ ይገባል። ያው ዜማ እኮ የተለየ ነው እና ጥንቃቄ ስለሚፈልግ ነው ጊዜ የሚሰጠው። ደግሞ ከቤተክርስቲያን ይወጣም እንዲሆን ስለማልፈልግ ማለት ነው። እስቲ እንደው አሁን ቆይቷል ትንሽ አይደል ካወጣኸው? አሁን እንደው ማዳመጥ ለሚፈልግ አልበምህን ምን ላይ ማግኘት ይችላል የሚለውን ነገር ደግሞ እናንሳ። ልክ እንደዚህ ስንጫወት ስናወራ ስናነሳ ይህን መዝሙር በሰማሁት ወይ ደግሞ እስቲ ላስታውሰው ብሎ ደግሞ እንደገና መክፈት የሚፈልግ ሰው ስለሚኖር የሚገኝበትን ቦታ ጠቆም አድርገን እንለፍ።